ሰላም ጤና ይስጥልኝ የተከበራችሁ የልወዞዞ በግሬ ቻናል ተከታታዮችና ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ አረ እንደምን ከረማችሁ እያልኩ እንደንቁ የከበረ ሰላምታዬን የማቀርብላችሁ ወንድማችሁ ካፊያው ዘመህር ነኝ። እነሆ ልወዞዞ በግሬ በወኬንድ ቶክ ዝግጅቱ እዚህ ተገኝተናል። ከእናንተ የምንሻው በትዕግስት እንድትከታተሉን ብቻ ነው። ነገር ግን አንድ ነገር እናስታውሳችኋለን። ቪዲዮውን ከተመቻችሁ ላይክ በተማን በመጫን አትርሱን። ለቻናሉ ግን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ እያልን በቀጥታ ወደ ቪዲዮ እናመራለን። ብቻ እናንተ ተከተሉ። ልወዞዞ በግሬ ዎክ ኤንድ ቶክ እነሆ ተጀምሯል። ዛሬ ደግሞ እንግዲህ እግረ መንገዳችን የመጣ ነው። እግረ መንገዳችን እንግዲህ ካሜራ አንጠልጥለን ከወጣን ብዙ ነገር እናሳያቸዋለን። አሁን የምንገኘው ጀርመን ኤምባሲ ስር ነው የምንገኘው። ኤምባሲው ከጀርባዬ ነው። ፊት ለፊት እዚህ ጋር የነበሩ ቤቶች እንግዲህ ኮሪደር ልማት የወንዝ ዳር ልማት ላይ ውሃው የቀበና እንግዲህ ከዚህ ቀደም ቪዲዮ ሰርቻለሁ ከአንድ አራት ቪዲዮ በፊት። ይሄ ውሃው የቀበና ውሃ እየሞላ ይሁት እዚህ ጋር ወደ ኋላ እየሄደ ነው ይሁት። ይሄ ውሃው እየሞላ ነው። ቀደም ሲል ግን ጭል የሚል ውሃ ነበር። ድንጋዩ ሁሉ ይታይ ነበር። አሁን ድንጋዩ አይታይም። ውሃው ነው የሚታየው። ውሃው እንግዲህ ላይ ድረስ እዛ ከርቡ ድረስ ይሄ ውሃው እንደሞላ ነው። ከዛ በኋላ ደግሞ አለ እንግዲህ ከታች እየሞላ ወደ ላይ የሚሄድ ነው ይመስለኝ። ይሄ ወክዌይ ነው ግን በቀኝ በኩል ወንዙ ጋር መገደብ ያለበት ይመስለኛል። እነኚህ ለአረንጓዴ ልማት የተተው ቦታዎች ናቸው። ደረጃዎቹ በግራና በቀኝ አረንጓዴ እጽዋቶች ተተክለው ውብ የሚሆኑበት ነው። ይሄ ቅድም እንዳልኳችሁ ይሄ በቀኝ በኩል ግን ቺካል ቸክለው ገመድ ያደረጉበት ቦታ ትንሽ አደገኛ ለልጆች። ስለዚህ የሆነ ነገር ቢከለል ወይ አጥር ነገር ግሪል ነገር ቢኖር መልካም ይመስለኛል። ልጆች ወደዛ በቀላሉ ተንሸራተው እንዳይገቡ ያግዛል። ወንዙም ወደፊት እየሞላ ስለሚሄድ ይሄ ግሪነሪው እንደምታዩት ነው፣ እያሳመሩት ነው በዘንባባ። ግሪነሪ ብቻም አይደለም፣ በየማሉ ላይም መዝናኛ ቦታዎች አሉ። ከመኪናዎቹን አለፍ ስላሳያችኋለሁ። ለመዝናኛ ለካፍቴሪያ የሚሆኑ ቦታዎች አሉ፣ ደረጃ አላቸው። እንደዚህ እንግዲህ እየተዋበ ነው ያለው። ይሄ በቀኝ በኩል ያለው ግቢ ጀርመን ኤምባሲ ነው። በጀርመን ኤምባሲ ስር ከዚህ ቀደም በእርግጥ አሳይቻችኋለሁኝ፣ ግን አዳዲስ ደንበኞች ይመጣሉ። አንዳንዶች ደግሞ ሰፈራችን ስደርስ አቆምከው ቀረጻውን የምትሉኛላችሁ። እዚህ አካባቢ በጣም በርካታ ቤቶች ተነስተዋል። እንግዲህ ከወንዝ ዳር 25 ሜትር ግራና ቀኝ የሚል ህግ አለ። የቆየ ህግ ነው። ይሄ በግራ በኩል ተሰርቷል ማለት ነው። በቀኝ በኩል ግን የጀርመን ኤምባሲ ስለሆነ ኤምባሲውን መንካት ስለማይቻል እንግዲህ ወደ 50 ሜትር ሄዱ መሰል፣ ወደ ላይ 50 ሜትር ይሆናል ከወንዙ ምናልባት። እንግዲህ ከዛ ባሻገር እነኚህ ሽውሽዌ የሚባሉ ጽዶች ናቸው። እዚህ ጋር ደረቅ ብለዋል። እዚህ ሁለቱ ደረቅ ብለዋል። ግን ባህሪያቸው ምንድነው? አሁን ትልቁ ነው ናቸው አብዛኞቹ። አሁን በከተማ ላይ እያየናቸው የመጣ ነው። ቀደም ሲል የማናውቀው፣ ቀደም ሲል ችግኙ ትንሽ እያሉ ነበር አምጥተን የምንተክለው። አሁን ግን ትልቅ ከሆኑ በኋላ መጥተው ነው የሚለምዱት። ይኸው እዚህም ውሃው እንግዲህ ቀበና ባለፈው እየሞላ ያሳየኋችሁ ግድብ እሱ እየሞላ ወደዚህ እየመጣ ነው ውሃው። ይህ ድረስ እንደሆነ እስኪ ወር ላይ ከፍ እያለ እናየዋለን። እነኚህ ሽውሽዌዎች ትልቁ ነው የመጡት። የተወሰኑ የደረቁ አሉ። በኮሪደር ልማት ላይ በዋናው አስፓልት መሀል ላይ ዘንባባዎች አሉ። ሲደርቁ በመኪና መጥተው ነቅለዋቸው ይሄዳሉ። እንደሱ ይሄም ፊት ለፊት የምታዩት የጀርመን ኤምባሲ ነው። ይሄ አጥሩ ይሄ በጀርመን ኤምባሲ ስር የሚያልፈው ነው ይሄ ውሃ። ይሄ ወንዝ እንግዲህ ከሁለት ቦታ ነው የመጣው። ነገራችን ላይ ስንደርስ እናየዋለን። አንደኛው ወንዝ ከጣሊያን ኤምባሲ ጀርባ የሚመጣ አለ። አንደኛው ደግሞ ከሽሮ ሜዳ በኢየሱስ 41 በወይበላ ማርያም አድርጎ በ05 የሚወርድ አለ። ሁለቱ ላይ እናያቸዋለን። ይገናኙና በዚህ ወርደው ወደ ቀበናን ይመግባሉ ማለት ነው። እንግዲህ አንዳንድ ወንዞች በአካባቢያችሁ የተለያየ መጠሪያ ይኖራቸዋል። ግን እነኚህ ወንዞች ወርደው ታች ቀበና ይሆናሉ። እዚህ ጋር ደግሞ ትራንስሚተር ነው፣ ትራንስፎርመር መሰለኝ። እዚህ ጋር ትራንስፎርመር እየተከሉ መሰለኝ። እንግዲህ እዚህ ጋር ለወንዙ ዳር ላይ እቺ ወኮ ያለች በቀኝ በኩል እቺ ከዋናው መንገድ ገባ ብላችሁ በወንዙ ዳር ለማለፍ ሰዎች ወክ እያደረጉ እዛ የሚያልፉባት ነች። ከሷ መሀል ላይ ያለችው እቺ ደግሞ አረንጓዴ እጽዋት እንደምታዩት ውሃ እያጠጣ ነው። ለማሳመር እየተሞከረ ነው። ላይ እንግዲህ አሁን ቅድም እንደነገርኳችሁ ሁለት ወንዞች የሚገናኙበት ቦታ ላይ አንዲት ቆንጆ መናፈሻ የምትመስል ነገር ተሰርታለች። አንድ ወዳጄ ዱቤ ባህር ይባል ነበር ብሎኛል። ቀደም ሲል እንግዲህ እዚህ አካባቢ ኖራችሁ ታስታውሱት ይሆናል። ቀደም ሲል እንግዲህ እናቶች እንደዚህ ይሉት እንደነበረ ይታወቃል። እና ይሄ ባህር እየተባለ ነበር የሚጠራው።
እንግዲህ እንደምታዩት ነው መጠኑ። ግን እናቶች ባህር እያሉ ይጠሩት ስለነበረ ዱቤ ባህር ይባል እንደነበረ ነው እንግዲህ የነገረኝ። እዚህ አካባቢ ያላችሁ ታውቁታላችሁ። እንግዲህ ዱቤ ባህር ሰው ወሰደ ዱቤ ባህር ሲባል ምናምን ሰምታችሁ ሊሆን ይችላል። ወይ ደግሞ አሳ ስናጠምድ የሚሉ ሊኖሩ ይችላሉ። እንግዲህ ይሄ ድልድዩ በቃ ይሄ ድልድዩ ማለት ከጣሊያን ኤምባሲ ጀርባ የሚመጣ ወንዝ አለ፣ ከሽሮ ሜዳ ቅድም ባልኳችሁ በ05 የሚመጣ ወንዝ አለ፣ የሚገናኙበት ነው። ይሄ ነው ዱቤ ባህር እየተባለ ይጠራ የነበረው። ቀደም ሲል እዚህ አካባቢ ኖራችሁ ታውቁታላችሁ። እስኪ ትዝታ ካላችሁ በሀሳብ መስጫ ሳጥን ላይ ልታጋሩን ትችላላችሁ። ውሃው አያችሁት እዚህ ጋር የቅድሙ እየሞላ መጥቶ እዚህ ጋር ግን ገና ነው። ውሃ ውስጥ ያሉ ድንጋዮች፣ ኮረቶች፣ አፈር፣ አረንጓዴ እጽዋቶች ሁሉ ይታያሉ። እታች ያለው ግን ሙሉ በሙሉ እያለበሰ ነው። ስለዚህ የቀበና ባለፈው ያሳያችሁ ሲገደብ ውሃው ወደዚህ እየሞላ ይመጣል እንደማለት መሰለኝ። እዚህ እንግዲህ የነበሩ ቤቶች ጥግ ጥግ ይዘዋል። አብዛኞቹ ቤቶች ተነስተዋል። እስኪ ላይ አለፍ ብለን ደግሞ እናዋለን። ይሄ እንግዲህ ኤምባሲ ነው። ኤምባሲዎች ጥሩ ነገራቸው ምንድን ነው? ሰፊ ቦታ እንደመያዛቸው ያህል ጥሩ ነገራቸው ደግሞ ደን በደን ደንሱ ነው። በቃ ጥብቅ ደን እንደሚባል ደኖችን አልጨፈጨፉም። ደኖችን ዛፎችን አስጠብቀው ማቆየታቸው አንድ ነገር ነው። ፊት ለፊት የሚታያችሁ ደግሞ ጫካ ሆኖ የሚታያችሁ አሜሪካ ኤምባሲ ነው። የፈረንሳይ ማለት ነው፣ ይቅርታ፣ ፈረንሳይ ኤምባሲ ፊት ለፊት በርቀት የሚታያችሁ ጥቅጥቅ ያለ ደን መስሎ የፈረንሳይ ኤምባሲ ነው። ይሄኛው የጀርመን ኤምባሲ። ኤምባሲዎች እንግዲህ ጥሩ ነገራቸው ሰፊ ቦታ መያዛቸው ቀረብ ይላልም፣ ግን የያዙት ቦታ ደኖቹን ጠብቀው ማቆየታቸው ደግሞ እሱም ትልቅ ነገር ነው። ይሄው እዚህ ጋር እንደምታዩት ነው። ውሃው ስላልሞላ ጭል ጭል ነው የሚለው። እንግዲህ ከታች የሆነ ጊዜ ይፈልጋል እንጂ እየሞላ ይሄዳል ማለት ነው ወደፊት ወደ ላይ። ይህቺ ድልድይ ያለች እንግዲህ ይህቺ ድልድይ ሁለቱ ወንዞች ተገናኝተው የሚሄዱባት ነች። ይሄን ነው እንግዲህ ዱቤ ባህር ነበር የሚባለው ያሉኝ። በዛ በኩል ሆነን ስናይ ደግሞ ልጆች የሚወጡበት በግራ በኩል ይቺ ዛፏ ያለችበት በኩል ከዛ ሆነን ስናየው የሆነ ራሱ መወጣጫው በርቀት ስታዩት ራሱ የሆነ መልክ ሰርተውለታል። በዚያው ይሄ ወንዙ የሚገናኝበት ቦታ ይሄ ነው እንግዲህ በዚህ ጋር ተገናኝተው ነው በግራ በኩል በቀኝ በኩል ይሄ ከሽሮ ሜዳ በወይብላ በ05 ሸክላ ሜዳ ብሎ የሚመጣ ወንዝ ነው። ይሄኛው ደግሞ በቀኝ በኩል ደግሞ ያለው ከአባ ንጉሴ ከጣሊያን ኤምባሲ ጀርባ አባ ንጉሴ እየተባለ የሚጠራ ወንዝ የሚመጣው ነው። እዚህ ጋር ይገናኛሉ። እዚህ መገናኛዋ ጋር እንግዲህ ተጠናቃለች። አንድ መዝናኛ ቦታ አለች፣ ቅልብጭ ያለች መዝናኛ ቦታ አለች። እንግዲህ በግራና በቀኝ ቤቶች ፈርሰዋል። በእርግጥ ከአጥሩ በላይ ግን መንደሮች አሉ። ይሄ እንደምታዩት ውሃው ገና አልሞላም። በላይ በኩል ያሉ ሰፈሮች ድንጋዩ ተጠርቦ ራሱ የሆነ መልክ ይዟል። እንደምታዩት ነው። ዞረን በኋላ እናየዋለን። ድንጋዩን እየጠረቡት የሆነ መልክ ይዟል። ይሄ የጀርመን ኤምባሲ ነው። ትልቅ ቦታ ነው ያለው። እንግዲህ በዚህ በቀኝ በኩል በጣም በርካታ ቤቶች ነበሩ። ወንዙ ዳር እንግዲህ የኛ ሀገር አከታተም ሕግ ቀደም ሲልም ነበር ነው የሚባለው። ከወንዝ ዳር 25 ሜትር ርቀው ሰዎች ቤት መስራት እንዳለባቸው የሚያዝ ሕግ ነበር ነው የሚሉት። እኔ ግን አሁን በቅርብ ነው እየሰማሁ ያለሁት ከወንዝ ተጠግቶ መስራት አይቻልም። 25 ሜትር ቢያንስ በግራም በቀኝም 25 ሜትር በጥቅሉ 50 ሜትር ሰዎች መራቅ አለባቸው። እኔ የማስታውሰው የሆነ ሚዲያ ላይ ሰራ ለአደጋ ተጋላጭ ተብለው ሁሌ የሚነሱ ቦታዎች ነበሩ፣ ሰፈሮች ግን መፍትሄ አይሰጣቸውም። ብቻ ይነገራቸዋል፣ ለአደጋ የተጋላጣችሁ ናችሁ፣ ወንዝ ዳር ላይ የተሰሩ ቤቶች ናቸው፣ መፍትሄ የላቸውም ነበር። እንግዲህ የኮሪደር ልማቱ እግረ መንገዱ እንደዛ ቦታዎችም የመፍትሄው አካል ሆኖ ሊሆን ይችላል፣ አላውቅም። ይሄ ነጩ አበባ የሚመስለው እብነ በረድ ነው። የእብነ በረድ ክስካሹን ከአበባዎቹ ጋር መሀል ላይ ሲያደርጉት ልክ ራሱ ነጭ አበባ መስሎ ይታያል። በላይ በኩል በቀኝ በኩል እንግዲህ በጣም ሰፊ ቦታ ነው ያለው። ለአረንጓዴ እጽዋት የተተወ ነው። ሳር ነው አብዛኛው። አለፍ አለፍ ብሎ እጽዋቶች ተተክለውበታል። አጥሩ ጀርባ መኖሪያ ቤቶች ናቸው። ከዛ ባሻገር ፊት ለፊት በጣውላ የምትሰራ አለች። ይሄ መሸጋገሪያውን እስኪ ፈራዋለሁ እኔ። በእርግጥ ይሄ በግራና በቀኝ መደገፊያ እንኳ የለውም፣ ያስፈራል። ሞክረዋለሁ ቢያስፈራም። ለመሻገሪያ የተሰራ ነው እንግዲህ
እታች እንዳለ ይሄ ሁለተኛ ድልድይ ነው። እቺ ቅልብጭ ያለች ነች። ከላይም ቴራስ አላት። በነገራችን ላይ ቴራሳው ላይ ወጥተን ለማየት እንሞክራለን። እስኪ በዛ ከተሻገርን ይሄ የልጆች መጫወቻ እንደምታዩት ነው። ሰፊ ቦታ ነው። አያችሁት? መቀመጫ ወንበሮች ቢኖሩት ደግሞ ጥሩ ነበር። ድንጋይ ያለ እዛ ገና አላለቀም። የልጆች መጫወቻ ገና እየሰሩት ነው። አሸዋ ተጨማሪም ይኖራሉ ብዬ አስባለሁኝ። ተጨማሪ ቦታዎች አሉ። እቺ የተተከለችው ብቻ ሳትሆን ከታች አሸዋ ልጆች ሲጫወቱ ቢወድቁ እንኳን እንዳይጎዱ ይሄ ቀይ አፈር አለ የሚደረግበት፣ በተለይ ቅድመ መደበኛ ትምህርት ቤት ላይ የሚደረግ ልክ እንደሱ እየተደረገ ነው። ከሱ ፊት ለፊት ደግሞ ይሄ ለአዋቂዎች እንግዲህ ይሄ መሰብሰቢያ የሚሆን ነው፣ መዝናኛ ነገር ነው። ይቺ የምታዩት አላለቀችም። መቀመጫዎች አሉ ቅልብጭ ብለው በሚያምር ሁኔታ የተሰሩ ናቸው። እነኚህ ፊት ለፊት የምታዩቸው ግማሽ ሰርክል የሰራ ነው። ከላይም መከለያ ለፀሐይ ያለው ይሄ እንግዲህ የሰፈር አካባቢ ወጣቶች እድሮች ስብሰባ ሲያደርጉ አንዳንድ ጉዳይ ሲኖር እንደዚህ አይነት ቦታ ላይ ዛፎች አሉ፣ ጥላ ናቸው። እንደዚህ ማድረግም የተሻለ ነው። ሌላ ቦታም አይቻልም። እንደዚህ በዚህ አይነት ሳይሆን በሌላ ዲዛይን የተሰሩ ሰዎች ቁጭ ብለው ሊጫወቱባቸው፣ ሊመካከሩባቸው፣ ሊወያዩ የሚችሉባቸው ቦታዎች አሉ። በዚህ እንሻገራለን። እስኪ ቴራሱ ላይ እዛ እንወጣለን። ያቺ መዝናኛዋ ያችሁት መሀል ላይ እንግዲህ ወንዙ መገናኛ ላይ ያለችው ያቺ ነች። እሷ ቴራሱ ላይ ወጥተን ለማየት እንሞክራለን። ይሄ በጣም ያስፈራል። እኔ አክሮፎቢክ ነኝ። በቀኝና በግራ በኩል መደገፊያ ቢኖረው ጥሩ ነበር። የለውም። እንደምንም ብዬ አልፋለሁ። ከኋላ ሴቶች እየመጡ ነው። ያስፈራል አያስፈራም ብዬ ተባባሉ ነው። እናንተ አይሰማችሁም? ድምጻቸው አያስፈራም ብዬ እሸኛችኋለሁ። እነሱን አካሄድ አይቼ ነው ሄዶ ነው እፈራለሁ። እቺ ያያችኋት ከኋላ በኩል ሳሳያችሁ ቅድም በፊት ለፊት ያሳያችሁ መዝናኛ የምትመስለዋ አልፈዋል እነሱ። እንግዲህ እኔም ሌላም ሰው እየሄደ ነው። በሩጫ ነው እንግዲህ መሄድ ያለብኝ። እኔ ግራና ቀኝ ካየሁ የሚያዞረኝ ነው ይመስለኝ። ፉርሳ ወንድ ልጅ ቆረጠ። ፎቢያ ስላለብኝ ነው እንጂ ይሄ ተራ ነገር ነች። ግን ወደዛ መዞር አልችልም። በነገራችን ላይ እዚህ ጋር ካልደረስኩኝ ይሄ ፊት ለፊት የምታዩት እንግዲህ ይሄ ወንዙ ዳር ላይ ትምህርት ቤቱ ነው። ይሄ ህብረት ፍሬ የተማራችሁ የ18 ልጆች ቤላ አብዛኞቻችሁ ህብረት ፍሬ ነው የተማራችሁት። ይሄ ጀርባችን ህብረት ፍሬ ነው። ስንዞር አሳያችኋለሁ። ቅድም ቅልብጭ ያለች ነች፣ ለመዝናኛ የምትሆን ትመስለኛለች ያልኳችሁ። ከታች አየናት። ይቺ ነች ቴራሷ ነው። ይሄ ከላይ ወጥተን ስናየት ቅድም እንግዲህ ታች ድልድዩ ጋር ሆነን ነበር ያየናት። እዛ ታች ድልድዩ ሆነን ያየነው። አሁን ደግሞ እዚህ ሆነን ወደ ታች ስናይ ቪው ምን ይመስላል እንደምታዩት ነው። እዚህ እየለመዱ ነው። ሽብሽቡ ያልኳችሁ ጽድ አይነቶች ቀጥ ብለው የወጡት እነሱ እየለመዱ ነው ያሉት። በዚህ ዞረን ደግሞ አንድ እንትን አይቻለሁ። በገመድ የተሰራ ድልድይ ረዥም ነው። ይሄ ቤላም አይቻለሁኝ። ሌላ ቦታ የት ነበረ? ከከተማ ውጭም እንደዚሁ አይቻለሁ አንድ ቦታ። እዚያ አካባቢ ማለ እስኪ ተጀምሮ ከሆነ መሄድ የሚቻል ከሆነ በህብረት ፍሬ ትምህርት ቤቱ ጥግ ላይ ነው። ፊት ለፊት ታያችሁ ከሆነ በርቀት አላውቅም። በእሱ ጋር እስኪ እየተሻገርን ለማሳየት ሞክራለሁ የሚቻል ከሆነ። ህብረት ፍሬ ልዩ ትዝታ ያላቸው የፊት ለፊት እንግዲህ ትምህርት ቤታቸው ነው። ይሄ ያያችሁት ጣራዋ ነው። ይዛች ግን ግሪን ሆኗል። አረንጓዴ ሳር ለብሷል።
በዚህ በስርም ወንዙን ተከትላችሁ ላይ ድረስ መሄድ ትችላላችሁ። እኔ ግን ለዛሬ እስኪ በኔቱ ላይ በዛ በድልድዩ በገመዱ ድልድይ ላይ እያለፍኩ ላሳያችሁ እና የዛሬውን ዝግጅቴን ላጠናቅ እግረ መንገድ ነው የመጣሁት ዛሬ። ከዚህ ቀደም በወፍ በረር እንደዚሁ አሳይቻለሁኝ። ያላያችሁ ካላችሁ እንድታዩት፣ ያያችሁት ደግሞ ምን ደረጃ ላይ ደርሷል የሚለውንም እንደዚሁ ለማሳየት ነው። በተቻለ መጠን በነገራችን ላይ እኔ ቪዲዮዎችን አንዴ የሄድኩበትን ቦታ ከተወሰነ ጊዜ ቆይታ በኋላ ሄጄ ለማሳየት ሞክራለሁኝ። አንዳንዶቻችሁ ደግሞ የምጠይቁ ቦታዎች ከዚህ ቀደም ከ4-5 ቪዲዮ በፊት ያሳየኋቸው ይሆናሉ እና ዝም እላችኋለሁ። ወደኋላ ሄዳችሁ ብታዩቸው ታገኟቸዋላችሁ። ይሄ እንጨት አለ፣ ልጆቹ አይፈሩም። አያችሁ የተከለለው ለምን እንደሆነ አላውቅም። ልጆቹ ይቻላል ነው የሚሉ፣ ልጆቹ ግን ለምን ተዘጋ ነው። እኔ እንደምታዩት በጣም ያስፈራል። ረጅም ነው፣ ከፍ ያለም ነው። ይህ እንደምንወጣ ዩት ላይ ነው እንግዲህ። እዛ ራስም ለእግር መረገጫም ያለው አይመስልም። ወደ ታች ቢሆን ነው እስኪ ቅድም የጀመረበት ቪዲዮ ከፍ ብለን ድልድዩ ይታያቸዋል። ዱቤ ባህር ማለት ያ ነው እንግዲህ። ይሄ እንግዲህ ከምኒልክ ፊት ለፊት በርቀት የሚታቸው የባህር ኃይሉ ነው። ላይ የሚታያቸው የባህር ኃይሉ አዲሱ መስሪያ ቤት ነው። ዝቅ ስትሉ ሚኒሊክ አለ። እነሱ ጀርባ ነው የባህር ኃይሉ ጀርባ ማለት ነው። አዲሱ የተቋቋመው የባህር ኃይል መስሪያ ቤት ማለት ነው። ከሚኒሊክ ሆስፒታል ከፍ ብሎ ያለው ፊት ለፊት የሚታየን እሱ ነው። ከሱ ጀርባ ነው ያለ ነው። ይቻላል አለኝ ልጁ። ቀስ በላ ጠብቀኝ እያልኩት ነው። እንደምታዩት ልጆቹ ምንም አይመስላቸውም። የሚገርም ነው። ልጁ አያስፈራም፣ ግን የሚያስፈራው እያለኝ ነው። ባለሙያ ነው መሰል በትክክል አልተሰራም ይሄ ነገር እያለኝ ነው። መርዘሙ ብቻ አይደለም። ይሄ ፊት ለፊት ቅስቶች፣ እንጨቶች ይታያቸዋል። ይሄ የሚያሳየ ልጁ ይሄ በቀኝ በኩል ያለው ተዘርግቷል። መዘርጋት የለበት ነበር፣ ወደዚህ ጥፍ ማለት ነበር። ለሱ ለማድረግ ሞክረው እምቢ ብሏቸው ሆነዋል። በቀኝ በኩል የሚታዩት የለም ይሄ ኔቱ፣ እሱ ተዘረጋ። እጥፍ ማለት አለበት ወደዚህ ወደኛ። እሱን ለመመለስ ሞክረውት ነው እንጂ ለጋ አይደለም። ቅስቶቹ ለዛ ነው አለና ትንሽ እንትን ብሏል። አሁንም ወደዚህ ማድረግ አለባቸው ነው የሚለኝ። እዚሁ ባለሙያ ነገር መሰለኝ። ምንም አልፈራም። እኔ ከዚህ በኋላ እንኳን እየተጠጋን ነው። ከዚህ መንደር እንግዲህ እዚህ መንደር ለመሄድ ግሩም ነው። እዚህ ራሱ ከፍተኛ ቦታ ላይ ነው ከወጣ ነው። ከዚህ ሰፈር ወደዛ ሰፈር ለመሄድ አሁን እንደ መዝናኛ ነው የሚቆጠረው። በነገራችን ላይ ይሄ ልጆቹንም ያዝናናቸዋል። ይኸው እንግዲህ የመጣንበት የትና የት ነው። ከስር ወንዙን ተከትሎ የሚሄድ መንገድ አለ። እንግዲህ ክብራትና ክብራን ዛሬ ይሄ አሁን ያያችሁትን የወንዝ ዳር ልማት ከዚህ ቀደም ያያችሁት ምን ደረጃ ላይ ደርሷል፣ አይታችሁት የማታውቁት ደግሞ እንድታዩት በማሰብ የተሰራ ነው። ከታች ከጀርመን ኤምባሲ ስር ወደ ቤላ ከሚወስዱ ድልድይ ስር ጀምረን እነሆ እዚህ ህብረ ፍሬ ጀርባ ድረስ ያለውን ለማሳየት ሞክረናል። የቻናላችን ቤተሰቦች ሁሌ እንደምንላችሁ፣ ሁሌ እንደምንመኝላችሁ አሁንም ሰላምና ጤና ከእናንተ ጋር እንዲሆን እመኛለሁ። ወንድማችሁ ካፊያው ዘመህር ነበርኩ። ጤና ይስጥልኝ።